እንኳን ለአርበኞች የድል ቀን በዓል አደረሳችሁ። የአርበኞች የድል ቀን በዓል ጣሊያንን የማሸነፍ ድል ብቻ አይደለም። አርበኝነት ከውስጥሽ ሲመጣ ነው። ተጎትተሽ አርበኛ ሁኚ በመባል አይደለም። ያ እንግዲህ የሚመጣው አገርሽን በደንብ ያወቅሽለት ነው ብዬ ነው የማምነው። በአድዋ ታሪክ ለተደመመው የዓለም ሕዝብ የጣሊያንን ዳግም ወረራ ድል አድርጎ በማሳየት የኢትዮጵያን ታሪክ ከፍ አድርጎ ያሳየ ነው። አሁን እኛ የጥንታዊ ጀግኖች አርበኞች ማህበር በስም ብቻ አይደለም ያለ ነው። በስም ብቻ አይደለም። አንደኛ የኢትዮጵያን የአባቶቻችንና የእናቶቻችንን ታሪክ እየዘከርን ነው ያለ ነው። እነዚህ ሰዎች አጥንታቸውን ከስክሰዋል፣ ደማቸውን አፍሰዋል። እንደዚሁ መቅረት የለባቸው። በእነሱ ምክንያት ነው ዛሬ እኛ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይዘን ሉዓላዊነቷ የተጠበቀ አገር ይዘን እየቀጠልን ያለ ነው። ለ5 ዓመታት በዱር በገደሉ ሲንከራተቱ በከፍተኛ መስዋዕትነት ከወራሪው የጣሊያን ጦር ሀገራቸውን ነፃ ያደረጉበት የጀግኖች አርበኞች ውለታ የሚዘከርበት ዕለት ነው። ከጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን ጋር ቆይታ አድርገናል። ቪዲዮውን እስከ መጨረሻው ድረስ እንድትመለከቱት እየጋበዝን ከሸገር ጋር ስለምትሆኑ እናመሰግናለን። የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን እንግዳችን ስለሆኑ ከልብ አመሰግናለሁ። እኔም በጣም ነው የማመሰግናችሁ ጊዜያችሁን ወስዳችሁ ዛሬ የኢንተርናሽናል ሌበር ዴይ በካሌንደር በተዘጋበት ጊዜ ጉዳያችሁ ጉዳይ ነው ብላችሁ ቢሮአችን ድረስ መጣችሁ ቃለመጠይቅ ለማድረግ ስለመጣችሁ በታላቅ ክብር እየተቀበልኳችሁ ነው። ለአርበኞችም ቀን ደግሞ እንኳን አደረሶት ማለት ፈልጋለሁ። እናንተንም እንኳን አብሮ አደረሳችሁ። እንግዲህ የአርበኞች የድል ቀን በዓል ሲታሰብ የዛሬው ትውልድ ምን ሊያስብ ወይ ደግሞ ምን ሊሰማው ይገባል ይላሉ? እንግዲህ መቼም ስለ ትውልዱም ሆነ ስለ ወደፊቱም ትውልድ በምንነጋገርበት ጊዜ ቀደም ሲል የነበሩን ታሪክ ማብሻት ያስፈልጋል። እንደሚታወቀው አባቶቻችን፣ እናቶቻችን፣ መላው ኢትዮጵያ ሕዝብ አጥንቱንና ከስክሶ ደሙን አፍሶ የኢትዮጵያን ሉዓላዊነት ያስጠበቀው አቅም ባልነበረበት ጊዜ፣ አገሪቷ እርስ በርስ በምትዋጋበት ጊዜ፣ ኢኮኖሚዋ በጣም ዝቅተኛ በነበረበት ጊዜ፣ እንደውም ደግሞ የኢትዮጵያ የህዝብ ብዛት ከ15 ሚሊዮን በማይበዛበት ጊዜ ነው። ይህንን እንግዲህ የምናወራው ትውልዱ ከዚህ ምንድን ነው የሚማረው ብለሽ ከጠየቅሽኝ፣ አንደኛ አገር ማለት ምንድን ነው? ህብረተሰቡ አገርን በምንድን ነው የሚተረጉመው? ጂኦግራፊካሊ ያለውን አቀማመጥ ነው ወይስ ህዝቡንም ጭምር ነው? ህዝቡን ጭምር ከሆነ ትክክለኛው መልስ እሱ ነው። ማኦ ምን ይላል? አንድ ቻይና ያለበት አገር በሙሉ ቻይና ነው ይላል። የኛ ደግሞ ኢትዮጵያውያኖች ያሉበት ቦታ በሙሉ ኢትዮጵያ ነው እንላለን። እንደሚገርምሽ ያቺ የኛ ኢትዮጵያ እንደ ቆንጆ አበባ ወይም እንደ ቆንጆ ሴት ሁሉም ይፈልጋታል። ሁሉም ሊወስዳት፣ ሊገዛት፣ ሊያስተዳድራት ይፈልጋል። ይህ ደግሞ ስልሽ የሀገሩ ሰው ሳይሆን የውጭውን ሀገር ማለቴ ነው። ያው የአፍሪካን መቃረም ጉዳይ የተጀመረው በ1886 በፈረንጅ 1896 ላይ ነው። ሌሎቹ ሁሉ ሌላውን አፍሪካ ሲቃረሙ ኢትዮጵያን ደግሞ ለጣሊያን ነበር የሰጧት። ያው እንደሚታወቀው የዛሬ 150 ዓመት አድዋ ላይ በተደረገው ጦርነት በአፄ ምኒልክ እና በኢትዮጵያ ሕዝብ ኃይል የጣሊያንን ጦር ቀደም ሲል 3 ወር ከዛ በኋላ ደግሞ በአንድ ቀን የተፈታበት
መሆኑን ማሳሰብ ያስፈልጋል። ይሄ ደግሞ በሚሆንበት ጊዜ ምንድነው በታሪክ ላይ ያየነው? ችግር በነበረበት፣ በሽታ በነበረበት፣ ከመሳፍንት አገዛዝ በተላቀቀበት፣ ከብቶቹ በሞቱበት፣ በሽታ በገባበት የኢትዮጵያ ሕዝብ አንድ ላይ ሆኖ ከ1000 ኪሎ ሜትር በላይ ወረኢሉ ላይ ተገናኝቶ አድዋ ላይ መዋጋት ማለት የኢትዮጵያዊነትን ምንነት፣ የኢትዮጵያዊነትን መንፈስ ለሀገር፣ ለንጉሥ፣ ለሰንደቅ ዓላማ ያለውን ነው የሚያሳየው። ያ ነው እንግዲህ ኢትዮጵያዊነት የሚያሰኘው ብዬ አምናለሁ። እርስዎ እንግዲህ የአርበኛ መስፍን ልጅ እንደመሆኑት መጠን የአርበኝነት ፍቅር እንዲሁም ደግሞ አርበኝነት ከሀገር ፍቅር ጋር በማስተካከል በቤተሰቡ ውስጥ ስለ ሀገር፣ ስለ አርበኝነት በደንብ አለ፣ በደንብ ሲነገር እየሰሙ የሚያደጉት ስለሆነ ያ የአርበኝነት ታሪክ ለዚህ ትውልድ ወይም ደግሞ አሁን ላለው ትውልድ ስለ ሀገራችን ፍቅር፣ ስለ ሀገር ፍቅር ስሜት ምን አይነት ነገር ሊማር ይችላል? ወይ ደግሞ ምን መውረስ አለበት? ከአርበኞች ጋር እያያያዝ ነው። ያው የአርበኞችን ቀን እያከበርን ስለሆነ ብዙ ጨዋታችንን ትኩረታችንን አርበኞች ላይ አድርገን ይሄኛው ትውልድ ከአርበኞች ስለ ሀገር ፍቅር ስሜት፣ ሀገር መውደድ፣ የሀገር ፍቅር ከሚሉት ከቃላት ባሻገር ከአርበኞች ምን መማር አለበት? እንግዲህ መቼም አርበኝነት ስናወራ ሁል ጊዜ የምንሰራ ሁሉ ወደ አርበኝነት ነው የሚቆጠረው። ምንም በልማትም በሌላው የዛን አይነት አርበኝነት ለወደፊቱ ኢትዮጵያ በምን አይነት ነው ለምትይኝ ጥያቄ፣ አንደኛ ትናንትና ምን ነበርን ታሪክን ማወቅ ያስፈልጋል። ዝም ብሎ ለወሬ ለማውራት ሳይሆን ውስጡ ገብቶ አገሪቷ ምን ላይ ነበረች፣ በዛን ጊዜ ምን ያህል ህዝብ ነበረ፣ ምን ችግርስ ነበራት፣ እንዴትስ ያንን ችግር ተወጣች የሚለውን ታሪክ የሚያውቅ ትውልድ ዛሬ ላይ ቆሞ ስለነገ ማሰብ ይችላል። የትላንትናውን ታሪክ የማያውቅ ትውልድ የሀገሪቱ ተወላጅ መሆንም አይችልም። ዜሮ ነው ማለት ነው። በወሬ በሰው ነው የሚመራው ማለት ነው። እና አርበኝነት ከውስጥሽ ሲመጣ ነው። ተጎትተሽ አርበኛ ሁኚ በመባል አይደለም። ያ እንግዲህ የሚመጣው አገርሽን በደንብ ያወቅሽለት ነው ብዬ ነው የማምነው። አሁን እኛ የጥንታዊ ጀግኖች አርበኞች ማህበር በስም ብቻ አይደለም ያለ ነው። በስም ብቻ አይደለም። አንደኛ የኢትዮጵያን የአባቶቻችንና የእናቶቻችንን ታሪክ እየዘከርን ነው ያለ ነው። እነዚህ ሰዎች አጥንታቸውን ከስክሰዋል፣ ደማቸውን አፍሰዋል። እንደዚሁ መቅረት የለባቸውም። በእነሱ ምክንያት ነው ዛሬ እኛ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይዘን ሉዓላዊነቷ የተጠበቀ አገር ይዘን እየቀጠልን ያለ ነው። ያንን ወደፊት ለማስቀጠል አርበኞች ማህበር አንደኛ በአሁኑ ጊዜ በአርበኝነት ያሉ አባቶች በቁጥር ነው ያሉት። ቢኖሩም አልጋ ላይ ያሉ ናቸው። ጆሮአቸው አይሰማም፣ አይናቸው ደክሟል፣ ጉልበታቸው ልባቸው ብቻ ነው ያልደከመው ያቺ ወንድነት ስላለች። ስለዚህ የእነሱን ልጆች ዛሬ 80 ዕድሜ ውስጥ ያሉ ናቸው። እነሱ ጋር ሆነን የአርበኛ ማህበርን እያጠናከርነው ነው። በዚህ ጊዜ ማህበሩ ምን እያደረገ ነው ለምትዩ ደግሞ አንዱ ጥያቄ፣ አሁን እኛ በየጊዜው በየትምህርት ቤቱ እየሄድን ወጣቶች ጋር እየተገናኘን ታሪክ እየተናገርን ዝም ብለን ከኪሳችን የወጣ ታሪክ አይደለም። በመጽሐፍ የተመዘገበ አዋቂዎች የጻፉት እንዲሁ ዝም ብሎ ከቲክቶክ ላይ ሳይሆን ሞቲቬሽናል ስፒች እንሰጣለን። በመንግስት በኩል የሴቶችና ጉዳይ ሚኒስቴር ዶክተር እርቁ ቢሮ የአረጋዊና የአርበኞች እነሱ ስር ስለሆነን በሚያደርጉት ስብሰባ ላይ ሁሉ እንገኛለን፣ ንግግርም እናደርጋለን። ብዙውን ጊዜ እኛ የምንናገረው ሞቲቬሽናል ህዝቡ ጋር እዛ ባለገር በምንሄድበት ጊዜ ይሄ ቀላል ነገር አይደለም። ሶስተኛ በዓሎቻችንን በምናከብርበት ጊዜ በዚህ በዓሎች ላይ ህብረተሰቡ እንዲመጣ እንፈልጋለን። በሚመጣበት ጊዜ እንመክራለን። ትልቁ ችግር ቤት ውስጥ ነው፣ በየቤታችን ነው ችግሩ። ልጆቻችንን በደንብ ካላሳደግን፣ ልጆቻችንን በደንብ ካልመከርን፣
እየኮረኮምንና እየገረፍን የምንሄድ ከሆነ ያፈነግጣሉ። ያ እንዳይሆን ብዙ ጊዜ ደግሞ በሀገራችን ወይም በአፍሪካ ሴቶች እንደ ሰከንድ ክላስ ነው የሚታዩት። እናቶች መቆጫ ይዛ የምትወቅጧ፣ ድንጋይ ላይ ቁጭ ላይ የምትፈጨዋ 9 ወር ልጅ የታቀፈችዋ ሴትዮ ገበታሽ ላይ መብል የምታበላው ባል አንዳንድ ጊዜ በመጥፎ አይነት ሲማቱ እንሰማለን። ይሄ መቅረት አለበት። እኩል ነን እያለን እናገራለን። ያንን ደግሞ እያየ የሚያድግ ልጅ ምንድን ነው ኤክስፔክት የምታደርገው? እሱም ሲያገባ እኮ ነገ ሚስቱን በጥፊ እየጠፈጠፈ ነው የሚኖረው። በባል ሀገር እንደዚህ ነው። ወንድ ልጅ እኛንን የሚል ስሜቱን የእኩልነት ስሜት እንዲያደርግ በመጽሔታችንም በ14 ዞን አለን። በምንሄድበት ሁሉ ይህንን እናንጸባረቃለን። ትምህርት ነው የምንሰጠው። አዲስ ጀግና እንዲፈጠር ነው የምንፈልገው እና እኛ የክሬዲት ዩኒየን ለማቋቋም ወስነን ባጀት ይዘንለታል። ህብረተሰቡ የዛ አባል ሆኖ ተጠቃሚ እንዲሆን ነው። ሁለተኛ በአመት ከ100 እስከ 200 ወጣት ተማሪዎች ለማስተማር ከፍተኛ ውጤት የሚያገኙትን ደግሞ ወደ ውጭ ሀገር ስኮላርሺፕ የሚያገኙበትን መንገድ የመፈለግ እየሄድንበት ነው። በሶስተኛ ደረጃ በክቡር ምክትል ጠቅላይ ሚኒስትር አቶ ጥሩነህ አሳስብነትና እርዳታ ዲጂታላይዝ አድርገናል። የእኛን ዶክመንት አንድ አርበኛ የአባቱን የራሱን ታሪክ በሚፈልግበት ጊዜ ወይ ዩኒቨርሲቲ ወይ በየቦታው ተፈልጎ ነበር። ያ ወረቀት እየሳሳ እየተገነጠለ ማለቁን ስናይ ለአቶ ተመስገን ጥሩነህ ሀሳቡን አቅርበን ፋይናንስ አድርጎ ተሰራ፣ እጃችን ገብቷል። ይሄ ለወደፊቱ ኢትዮጵያውያኖች ቋሚ የሆነ ከየትም ዓለም ላይ ኦንላይን ተገብቶ የአርበኞች ታሪክ ያለበትን የማግኘት እድል ጨርሰናል። ሌላው ደግሞ እንደዚሁ ከዩኒቨርሲቲ ጋር በመስማማት ኢንሳይክሎፒዲያ የአርበኞች እያሰራን ነው። ወደ 10 ሚሊዮን ብር ያስፈልገናል። ያንን ከህብረተሰቡ ከመንግስትም ከዲፕሎማቶችም እየለመን ነው። ይህም የሚሰራው ከዩኒቨርሲቲ ጋር ነው እና ዩኒቨርሲቲዎች ወደ 15 የሚሆኑ በዶክተር ደረጃ ያሉ 3-4 ሰዎች እያደረገ በኢትዮጵያ ዞን እየላከ ድሮ በግጥም በጎረቤት የሚወሩ አርበኞች አሉ፣ መጽሐፍ ላይ አይደሉ ያልተመዘገቡ። እነሱን ሁሉ ፎቶግራፋቸው ካለ ፎቶግራፋቸው፣ ታሪካቸው ካለ ታሪካቸውን አድርገን አንድ ኢንሳይክሎፔዲያ ለማውጣት ስራ ጀምረናል። ጦር ሜዳ እንሄድም። አሁን የኛ ጦር ሜዳ ምንድን ነው? የድሮን ታሪክ ያልተነገረላቸውን ወንዶችና እህቶች አርበኞቻችንን ታሪክ ላይ ማስፈር ነው። ሌላው ዓለም ተደርጓል። ይህንን ካልኩ ዘንዳ ይኸው ሚውዚየም ጀምረናል። ባልሳሳት ከአድዋ ሚውዚየም ይሻላል ብዬ ብናገር አልዋሽም። መጥቶ ደግሞ ማንም ሊያይ ይችላል። ይሄ ደግሞ በዚህ 3 ወር ውስጥ የተሰራ ነው። እነዚህ ሁሉ እቃዎች ማረፊያ ቦታ ስላልነበረን ሰፋ ያለ ቦታ ስናገኝ ከተደበቀው ሻንጣችን ውስጥ አውጥተን ነው የደረደርነው። ገና ብዙ እቃዎች አሉ። ድሮ በንጉሠ ነገሥቱ ጊዜ አርበኞች ሕክምና ነበራቸው። መንግስት ሲለዋወጥ ያ ነገር ቀዝቀዝ ብሎ ነበረ። እንደገና ባሳሰብነው መሰረት ያ እንደገና ሪኢንስቴት ተደርጎ ሐኪም እዚህ ላይ ይሄ መድኃኒት ያስፈልግሻል ብሎ ሲጽፍልሽ 400 እና 500 ብር መክፈል አትችይም። ለክብርት ከንቲባ አዳነች ነግረን 14 ሚሊዮን ብር ባጀት ተይዞ ተፈቅዶ ዛሬ የአርበኞች ቤተሰቦች ሕክምና ብቻ አይደለም መድኃኒትም ያገኛሉ። ምንድን ነው የምትፈልጊው? ሐኪም ቤት ሄደሽ መጀመሪያ በቅድሚያ ይቀበሉሻል።
ከዚህ የበለጠ መጠየቅ እግዚአብሔርን ማስጨነቅ ነው። አሁን እኮ 130 ሚሊዮን ህዝብ ያለበት ነው የምናወራው እና በዚህ አይነት ማህበሩ ለህብረተሰቡ እያሳየ ያለው ታሪክና ባህሉ የሚከበር እንደሆነና ቀደም ሲል በጠመንጃና በወኔ የሚደረገው ስራ አሁን ደግሞ በትምህርት፣ በአንድነት፣ በመተባበር ለሀገር አንድ ላይ ሆኖ መቆም ነው እያስተማርን ያለ ነው። ያንን ደግሞ ጥሩ እየሄድንበት ነው ብዬ አምናለሁ። በእኛም በኩል እንግዲህ በርቱ፣ ቀጥሉ እንላለን። የተጀመሩት ስራዎች ደግሞ አልቀው እንደምናይ ተስፋ እናደርጋለን። በእኔ በኩል እንግዲህ ሚያዝያ 27 ማክሰኞ ነው የሚከበረው። በፕሮግራሙ መሰረት በ12 ሰዓት ላይ መድፍ ይተኮሳል። እንደ ቀድሞ ከ1 ሰዓት ጀምሮ የከተማው ህብረተሰብ ጥሪ የተደረገላቸው እስከ 1 ሰዓት ተኩል ሩብ ጉዳይ ድረስ ቦታውን ይሞላሉ ብለን እንጠብቃለን። ወደ 2 ሰዓት ላይ የክብር እንግዳችን የኢትዮጵያ ጀግኖች አርበኞች ማህበር የበላይ ጠባቂ ፕሬዚዳንት ታዬ አጽቀሥላሴ ይመጣሉ። ከመኪና እንደወረዱ የማርሽ ባንዱ የኢትዮጵያን ሰንደቅ ዓላማ መዝሙር ካደረጉ በኋላ የአበባ ጉንጉን እሳቸውና የፕሬዚዳንቱ የአርበኞች ማህበር እኔ መሆኔ ነው ተራ በተራ እናደርጋለን። ከዛ ወደ ተዘጋጀልን ድንኳን ውስጥ ገብተን አንድ የአርበኝነት ትርኢት እየታየ ንግግሮች ይደረጋሉ። በዚህ አጋጣሚ የውጭ ሀገር እንግዶች፣ ሚሊተሪ አታሼዎች፣ አምባሳደሮች ይኖራሉ። ጥሪ የተደረገላቸው ይመጣሉ እና ፕሮግራሙ ወደ 4 ሰዓት ተኩል እንደዚህ ያልቃል። ከዛ በኋላ የከተማ አስተዳደር የቱሪዝም ቢሮ አዲሱ ኮንቬንሽን ሴንተር ወደ ሲኤምሲ ጋር እዛ 150 የሆኑትን አርበኞች ጋብዘዋል፣ ምሳ ይጋብዙናል። ከዛ ደግሞ ተሳት በኋላ ላይ የቀዳማዊ ኃይለ ሥላሴ ፋውንዴሽን የሚባል ታቂ ይሆናል። ኃይለ ሥላሴ ፋውንዴሽን በ8 ሰዓት ወዘ መዘክር ላይ ትልቅ ጥሪ ያደርገዋል። ብዙ ዲፕሎማቶች፣ አምባሳደሮች እንደሚመጡ ነግሯቸዋል። ብትገኙም ጥሩ ነው። ወመዘክር አዳራሽ ላይ እንደ ፋንድሬዚንግም እንደ ማህበራቸውንም በበለጠ ለማስተዋወቅ ነው። በየቦታው ባህሉ ይከበራል። የአርበኝነት ቤተሰብ ያለው ምናምን ያንን ቀን ያስታውሰዋል። እንግዲህ ያንን በሚያስታውስበት ጊዜ ቤቱ ትንሽ ልጆች አሉ። ለምን ብሎ ልክ እኛ እንደተማርነው ያያል ብለን እናምናለን። በዓሉ በሰላም ያልፋል ብዬ ነው የምናገረው። የሀገር በዓል ነው፣ የንጉሱ በዓል አይደለም። የራስ አበበ ወይም የራስ መስፍን በዓል አይደለም። የኢትዮጵያ ሕዝብ በሙሉ በዓል ነው። ስለዚህ አዲሱ ትውልድ ያንን ያከብረዋል። ያንን አይቶ ደግሞ በአዲሱ ዘመን ያለውን ጀግንነት ይወጣዋል ብዬ አምናለሁ። በዚህ አጋጣሚ ለመላው ኢትዮጵያ ሕዝብ ኢትዮጵያም ላለው ለዳያስፖራውም ቢሆን የሚያለያዩን ነገሮች ይኖራሉ። የሚያለያዩን ነገሮች በጥሞና ማየትና በአንድነት ሰላም የሚፈለግበትን አብሮ መስራት አስፈላጊ ነው ብዬ አምናለሁ። የኔ ብቻ ይሻላል፣ እኔ ሀሳብ ካንተ በላይ ነው የሚለው ነገር በአሁኑ ዘመን አይሰራም። ቱግ ቱግ ማለትም አያስፈልግም። ከስድቡም ከአነጋገሩም መቆጠብና ፖዚቲቭ የሆነ ነገር ላይ ብናተኩር ሀገራችንን ወደ ተሻለ ቦታ ማድረስ እንችላለን እላለሁ። አመሰግናለሁ። የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል እንግዳችን ሆነው እንደዚህ አስተማሪና እንዲሁም ደግሞ የታሪክ ምስክርነት ስለሰጡን ከልብ እናመሰግናለን። እኔም እድሉን ስለሰጣችሁኝ አመሰግናለሁ። በእኔ በኩል ባለኝ እድሜ ሰላምና ፍቅር ለዚች ታዳጊ ሀገር
ትልቁ ምኞቴ ነው። በእኔ እድሜ ብዙ እያየሁ ነው። በንጉሠ ነገሥቱም ጊዜ ክብሩን አይቻለሁ። በስደቱም ጊዜ ስደቱንም አይቻለሁ። አሁን ደግሞ ተመልሼ ባላሰብኩት ቦታ የአርበኞች ማህበር ፕሬዚዳንት ለሁለተኛ ጊዜ ተመርጬ ከ27 ዓመት በላይ ማገልገሌ እግዚአብሔር ስለፈቀደ ነው። ሆኖም እንግዲህ የወደፊቷ ኢትዮጵያ እንዳታሳስበን አብረን መስራት አለብን። ሌላ የምለው ነገር የለም። እግዚአብሔር ይስጥልኝ። እናመሰግናለን። የአርበኞች የድል ቀን በዓል ለእኛ ለኢትዮጵያውያን በአንድነት ከቆምን የማይታለፍ አቀበት፣ የማይሸነፍ ጠላት እንደሌለ ማሳያ ትልቅ የታሪክ መስታወታችን ነው። የታሪክ ባላደራነታችንን የምናረጋግጠው የጀግኖች አርበኞቻችንን ውለታ ስንዘክርና የሰጡንን አደራ በታማኝነት ስንጠብቅ ነው። ለጀግኖች አርበኞቻችን ክብር ምስጋና ይሁን።